ጌታ ላካቸውና ብቻዋን አገኛት ቃል በቃል እንዲህ አላት ውሃ ጠጪኝ አላት ይሄ የመግቢያ ንግግር ነው የትኛውም አይሁዳዊ ትዝላችሁ ከሆነ የአብርሃም ሎሌ ርብቃን ሲያገኛት ውሃ ጠጪኝ ነው ያላት የመግቢያ ባና የመጀመሪያ ንግግር ውሃ ጠጪኝ ይላል ሰው ውሃ ሊያጠጣ ከፈለገ ንግግሩን ማስቀጠል ፈልጓል ማለት ነው ያዕቆብም ራሔልን የመጀመሪያ ቀን ያገኛት ቀን ውሃ ጠጪኝ ነው ያላት ውሃ ካጠጣችሁ ንግግሩን እያስቀጠላችሁ ነው ህብረቱን ፈልጋችኋል ማለት ነው እቺ ሴት እኮ ህብረቱን ላለማስቀጠል ልታጠጣ መልፈለገችም ምክንያቷም ብዙ ነበር ጌታ ግን ታገሰ ለምን ትክክለኛው የእግዚአብሔር ስጦታ የያዕቆብ ጉርጋር ሳይሆን እሱ እንደሆነ በትክክል ያውቃል ጠየቃት ዋስጀኝ ስላት እንዲህ አለ አንተ አይሁዳዊ ነህ እኔ ሳምራዊ ነኝ ሳምራዊ ከሚሆን ካኔ አንተ አይሁዳዊ ነህ እንዴት አትጠይቃለህ አለችው እንዲህ አላት ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ አላት ባቅስ ይሄን ውሃ ጉርጋር ከሰጠን ከያዕቆብ ትበልጣለህ አለችው የያዕቆብ አምላክ ተብሎ የሚታወቀው እሱ እንደሆነ አታውቅም ጌታችን በክርስቶስ ኢየሱስ ሰላም እላችኋለሁ እንኳን ለዚህ አዲስ እሁድ ማለዳ እግዚአብሔር በሰላም አደረሳችሁ አሜን መድረስ በእግዚአብሔር ነው መኖር በእግዚአብሔር ነው እና እዚህ ላችኋል ሙሴ እግዚአብሔር ወደ ተስፋይቷ ምድር ወደ ከነዓን አትገባም ሲለው መኖሬ የዘላለም አምላክ ነው አለ አይደለ ሙሴ እኮ 120 አመቱ ላይ ነው ይሄን ያለውና የ340 ጥርቅም ኤክስፒሪያንሶችን ነው በአንድ ንግግር ውስጥ የተናገረው የመጀመሪያውን 40 ፈርዖን ቤት ነበረ ንግስናን ያውቃል ተድላን ያውቃል ሁለተኛውን 40 ዮቶር ቤት ነበረ በግረኝነትን ያውቃል ምጻተኝነትን ያውቃል ሶስተኛውን 40 ምድረ በዳ ነበር በእነዚህ ውስጥ ፈርዖንን ያውቃል ዮቶርን ያውቃል ሚስቱን ያውቃል ልጆቹን ያውቃል እስራኤላንን ያውቃል ወንድሞቹን ሁሉ ያውቃል በዚህ ሁሉ መካከል ግን ሳይድ ወገን ያዘው ወደ ወገኖቹ ሳይሆን ወደ ፈርዖን ሳይሆን ወደ ዮቶር ሳይሆን እንደ እግዚአብሔር ያለ ማንም የለም ቢገለንም ቢያድነንም ቢሰጠንም ቢከለክለንም እንደ እግዚአብሔር ያለ ማንም የለም አሜን መኖር በእግዚአብሔር ነው ለዚህ ጌታ እስቲ እልልታና ጭብጨባ እግዚአብሔር ደግሞ ይሄን ማለዳ ከናንተ ጋር እንዳሳልፍ እድል ስለሰጠኝ እግዚአብሔርን እጅግ አድርጌ አመሰግናለሁ ከዛ በመቀጠል እና ፓስተርን የቤተ ክርስቲያን መሪዎችን አገልጋዮችን ሁሉንም እጅግ አድርጌ አመሰግናለሁ ይሄ ቤት ከቅርብ ጊዜ በኋላ መክሰኞ እየመጣው ነው ቤቴ ነው በጣም ሞዶ ቤት ነው ለእግዚአብሔር ቃል ስላላችሁ ታማኝነት እግዚአብሔርን እጅግ አድርጌ አመሰግናለሁ ዛሬ ደግሞ የምንካፈለውን የእግዚአብሔርን ቃል ሐሳብ ሁላችንም ከቻለን በእግሮቻችን እንቆምና ዮሐንስ ወንጌል ምዕራፍ 4 ዮሐንስ ወንጌል ምዕራፍ 4 ቁጥር 4 እና 5 አብረን እናነባለን እንዲህ ይላል በሰማርያም ሊያልፍ ግድ ሆነበት ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ በዛም ያዕቆብ ጉድጓድ ነበረ አጭር ጸሎት እናድርግ ያነበብኩላችሁ ዮሐንስ ወንጌል ምዕራፍ 4 ቁጥር 4 እና 5 ነው ይሄን ቃል አብዛኞቻችሁ በጭንቅላታችሁ ታውቃላችሁ አብዛኛውን ጊዜ ተሰብከናል በቤታችንም ውስጥ መጽሐፍ ቅዱስን ስናነብ ከምናነባቸው ታሪኮች ለቤታችንም ለኛም ቤተኛ ከሆኑ ታሪኮች መካከል በሰማርያ ላልፍ ግድ ሆነበት የሚለው የመጽሐፍ ቅዱሳችን ሐሳብ ለአብዛኞቻችን እንግዳ አይደለም እንግዳ ስለሆነ ሳይሆን እግዚአብሔር በየቀኑ የወቅቱ ቃል ስላለው ዛሬም በጣም ብዙ ጊዜ ባላለፍንባቸው ጉዳዮች እኛም ከብዶን በዘገናቸው ጉዳዮች ማንም አያልፍም ይሄን ነገራችንን ማንም አይፈታም ባልነው ጉዳይ ዛሬ ኢየሱስ ያልፋል ዛሬ ኢየሱስ ያልፋል ምን እንዳለ አላቅም በየቤታችን ግን የሆነ በሰው እጅ ያስቸገረ ለኛም ያስቸገረ ዘግተን ቁጭ አረግነው ማሰብ የማንፈልገው የሆነ የኢየሱስን ኮቴ የሚፈልግ አንድ ጉዳይ አለ ዛሬ በዛ ጉዳይ ላይ ኢየሱስ ያልፋል ዛሬ በዛ ባስቸገረን ጉዳይ ላይ ኢየሱስ ያልፋል ለአንዴና ለመጨረሻ ጊዜ ኢየሱስ ያልፋል የማካፍላችሁ ርዕስ
በሰማርያ ላልፍ ግድ ሆነበት ነው። እናንተ እንደሚመቻችሁ አድርጋችሁ በእኔ ሕይወት ውስጥ ለማለፍ ግድ ይሆንበታል ብላችሁ ርዕሱን መያዝ ትችላላችሁ። ወደ ትምህርት ሐሳብ ከመምጣቴ በፊት ስለ ዮሐንስ ወንጌል ጥቂት ነገር እናውራ። ዮሐንስ ወንጌል እንደምታውቁት ከሶስቱ ተመሳሳይ ወንጌላት ትንሽ በአያያዝም በአቀራረብም በአጻጻፍም ይለያል። ማቴዎስ ወንጌል፣ ማርቆስ ወንጌልና ሉቃስ ወንጌል የጌታ ኢየሱስ ክርስቶስን መወለድ ያወሩንና መሞቱን አውርቶ እንደሚያርግ ነግሮን ይጨርሳሉ። የጌታ ኢየሱስን ዘመን ከቤተልሔም ይጀምሩታል፣ ጎልጎታ ላይ ይጨርሱታል። ዮሐንስ ወንጌል ግን እንደ ማርቆስ እንደ ማቴዎስና እንደ ሉቃስ አይደለም። ጌታ ኢየሱስን ከቤተልሔም ሳይሆን ከዘላለም ይጀምራል። ይሄ አምላክ ቤተልሔም የጀመረ ታሪክ የለውም ይለናል። ቤተልሔም የጀመረው የኔና የናንተ ታሪክ እንጂ የኢየሱስ ታሪክ ከዘላለም ነበር። አሜን አሜን። እሱ ከዘላለምም አምላክ ነው። በጊዜ ውስጥ ሳይሆን አምላክ የሆነው ቤተልሔም ውስጥ የተወለደው የኢየሱስ ታሪክ ሳይሆን የኛ ታሪክ ነው። አሜን። እና ዮሐንስ ወንጌል በአቀራረብም ይለያል። በመጀመሪያ ቃል ነበር ብሎ ነው የሚጀምረው። ይሄም ቃል በእግዚአብሔር ዘንድ ነበር፣ ቃል ራሱ እግዚአብሔር ነበር ብሎ የጌታ ኢየሱስን ዘላለማዊነት የሚያስረዳን መጽሐፍ ነው። ይሄ ዮሐንስ ወንጌል በጣም ጭብጥ ሐሳቡ እኔ ነኝ የሚል ታሪክ አለው። እኔ ነኝ የሚል ትምህርት አለው። አሁን ማርቆስ ወንጌል ላይ ጌታ ኢየሱስ ደግሞ ደጋግሞ እኔ ነኝ አይልም። ማቴዎስ ላይ እኔ ነኝ አይልም። ሉቃስ ላይም እኔ ነኝ አይልም። ዮሐንስ ወንጌል ላይ ጌታ እኔ ነኝ ስል ይጥላል ማለት ነው። አሁን ዮሐንስ ወንጌል ላይ ኢየሱስ የተጠራበት ስም አንዱ እኔ ነኝ የሚል ነው። ለምሳሌ አሁን ዮሐንስ ወንጌል ላይ ከተደረጉ ታምራቶች መካከል አብዛኞቹ ልባል በሚችልበት ደረጃ ሌሎች ሶስቱ ወንጌላት ላይ አታገኙትም። ለምሳሌ ማርቆስ ወንጌል ላይ የምታገኙትን ሉቃስ ላይ ታገኛላችሁ። ሉቃስ ላይ የምታገኙትን ማቴዎስ ላይ ታገኛላችሁ። ዮሐንስ ወንጌል ላይ የተደረጉ ታምራቶች ግን ዮሐንስ ወንጌል ላይ ብቻ ነው ያሉት። ዮሐንስ ወንጌል መሪ ሐሳብ ዮሐንስ 20:31 ላይ ያለው ነው። እርሱም ምን ይላል? እርሱም ኢየሱስ ጌታ እንደሆነ አምናችሁ በስሙም የዘላለም ሕይወት እንድታገኙ ይሄን እጽፍላችኋለሁ ብሏል። ስለዚህ ዮሐንስ ወንጌል እቅዱ ኢየሱስ ጌታ እንደሆነ አምነን በስሙ የዘላለም ሕይወት እንድናገኝ ነው የጻፈልን። ከጌትነቱ አንጻር ነው ታምራቶች ሁሉ የሚብራሩት። ለምሳሌ ጌታ ኢየሱስ ዮሐንስ ወንጌል ላይ 5000 ሰው መግቧል። 5000 ሰው የመገበው ከራባቸው ጠግበው ወደ ቤታቸው እንዲሄዱ ሳይሆን አንድ ትምህርት ሊያስተምራቸው ነው። እኔ የሕይወት እንጀራ ነኝ። የትኛውም ትምህርት ዮሐንስ ወንጌል ላይ ከትምህርት አንጻር እንጂ ታምር ከማድረግ አንጻር የተደረጉ ታምራቶች የሉም። ለምሳሌ ዮሐንስ ወንጌል ምዕራፍ 9 ላይ ከመወለዱ ጀምሮ አይነ ስውር የነበረውን ሰው ጌታ ኢየሱስ አይኑን ፈውሶታል፣ አይኑን አብርቶታል። ይሄን ሲያበራ ሰውየው እያየው ወደ ቤቱ እንዲመለስ ፈልጎ ሳይሆን እኔ የዓለም ብርሃን ነኝ የሚል ትምህርት ሊያስተምራቸው ነው። ስለዚህ ዮሐንስ ወንጌል ላይ እንዳለ የተደረጉ ታምራቶች በሙሉ እኔ እንደዚህ ነኝ ከሚሉ ትምህርቶች የመነጩ ናቸው። ዮሐንስ ወንጌል ምዕራፍ 11 ላይ እና ላዛር ቤት መጥቶ ትዝ ይላችኋል። አንተ በዚህ ሆነ ቢሆን ኖሮ ወንድማችን ባልሞተ ነበር ሲሉት፣ ወንድማችሁ አለ ሲሉት ምን አሉት? አዎ በትንሣኤ ቀን እንደሚኖር እናምናለን ሲሉት፣ ለነሱ ትንሣኤ የሆነ ቀን ነው። ከዛ እንዲህ አላቸው፣ ትንሣኤና ሕይወት እኔ ነኝ። ስለዚህ ጌታ ኢየሱስ ሁሉንም ነገር ሲያደርግ እኔ ከሚል ትምህርት አንጻር ነው ታምራቶችን ያደረገው። አሁን ዮሐንስ ወንጌል ምዕራፍ 14 ላይ እኔ እውነት ነኝ፣ መንገድ ነኝ፣ ሕይወት ነኝ ብሏል። እኔ የሚሉ ነገሮች ይበዙታል። ይሁዳ ራሱ ከሸጠላቸው በኋላ ጌታ ኢየሱስን ሊያስስ ሰዎቹን ይዞ መጥቶ የናዝሬቱ ኢየሱስ ማን ነው ሲሉት እኔ ነኝ ሲሉት ወርቁ አሉት። ይዝላችኋል። ዮሐንስ ወንጌል ላይ ኢየሱስ እኔ ነኝ ካለ ይጠላል ማለት ነው። የሚጥል ስሙ ነው። ዮሐንስ ወንጌል ላይ እኔ ነኝ ብሎ የተጠቀሰው ስም ሙሴን እግዚአብሔር ወደ ፈርዖን ቤት ስልኮ ማን ነው የላከኝ ካለኝ ምን ልበለው ሲል እኔ ነኝ በለው። ስለዚህ ራሱ ፈርዖን ጋር 10 መቅሰፍትን አመጣ። በኩሬ ገደለ ስም ነው ዮሐንስ ወንጌል ላይ እኔ ነኝ ብሎ የመጣው። አሜን ናችሁ ወይ? በደንብ እስቲ አሜን በሉ። ዘጸአት መጽሐፍ ላይ ጓጉንቸር ምድሪቱ ላይ ለቀቀው፣ ውሃን ወደ ደም የቀየረ በአንበጣ ምድሪቱን የመጣ በኩርን ደግሞ ገሎ በአንድ ሌሊት ያደረው ስም ዮሐንስ ወንጌል ላይ ስጋ ለብሶ መጥቶ እኔ ነኝ ያለ። ክብር ለእግዚአብሔር ይሁን። እኔ ነኝ ላለ ጌታ ክብር ይሁን። እና ዮሐንስ ወንጌል ላይ እኔ ነኝ ተብሎ የተጠራው የኢየሱስ ስም ጠላቶችን ሁሉ የሚጥል ነው።
ትዝ የሚላችሁ ከሆነ እኔ ነኝ ሲላቸው ወደቁ ይላል። አሁንም አዋራ አራገፉና ማን ነው ሲሉት እኔ ነኝ ሲላቸው ወደቁ ይላል። ጌታ ኢየሱስ የዛን ቀን ሙሉ እኔ ነኝ ቢል ቀን ሙሉ ወድቆ ይነሳሉ ማለት ነው። ጌታ ኢየሱስ ብዙ ነገር አያባክንም። እኔ ነኝ ብሎ ጠላቶቹን ሁሉ የሚጥል አምላክ ነው። አሜን ናችሁ ወይ? እዚህ ላችሁ ራእይ መጽሐፍ ላይ ወደፊት አንድ ጦርነት አለ። የምድር ነገስታት ሁሉ ተሰብስቦ መሲሁን በአርማጌዶን ይዋጉታል ይላል። መሲሁን ምድር ያላትን የጦር መሳሪያ ሁሉ ሰብስባ አለኝ የምትለውን ነገር ሁሉ ሰብስባ በአንድ ቀን ምድር አጠፋለሁ፣ በአንድ ሳምንት አጠፋለሁ፣ በደቂቃ ውስጥ ምድርን ጸጥ አደርጋለሁ የሚሉ ነገስታቶች ሁሉ አርማጌዶን በምትባል ቦታ ይሰባሰቡና ይሄን እኔ ነኝ ያለውን ጌታ ሊዋጉት ይመጣሉ ይላል። ቃል በቃል መጽሐፍ ምን ይላል መሰላችሁ? መሲሁም ይላል በስትንፋሱ ቃል ሁሉንም እፍ ብሎ አጠፋቸው ይላል። አሜን ናችሁ ወይ? እፍ ብሎ አጠፋቸው ይላል። ይሄ የምናመልከው አምላክ ዮሐንስ ወንጌል ላይ ስጋ ለብሶ የተገለጠው አምላክ ቤተልሔም በጠባብ ደረት ተወስኖ በከብቶች በረት ተወልዶ 33 ዓመት ምድር ላይ የኖረ ጎረምሳ ሳይሆን እርሱ ከዘላለም የነበረ አምላክ ነው። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር አምላክ ነው። እልፍ አእላፍ መላእክት የሚሰግዱለት አምላክ ነው። ዮሐንስ ወንጌልን ስታጠኑ የጌታችንን ግርማና ልዕልና፣ ታላቅነት፣ ኃያልነትና ክብር፣ ሞገስ፣ ባለጠግነትን የሚያስረዳ መጽሐፍ ነው። ዮሐንስ ወንጌል በጥቂቱም ቢሆን ከዘፍጥረት መጽሐፍ ጋር ይመሳሰላል። የዘፍጥረት መጽሐፍ ጻፊ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ብሎ ከመኖሩ ሳይሆን ከስራው ነው የሚጀምረው። የእግዚአብሔር መኖር አጠያያቂም አሻሚም ስላልሆነ የዘፍጥረትን መጽሐፍ የጻፈልን ጻፊ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ብሎ ከእግዚአብሔር መኖር ሳይሆን ከእግዚአብሔር ስራ ይጀምርልናል። ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ ከስራው ሳይሆን ከመኖሩ ይጀምራል። በመጀመሪያ እግዚአብሔር፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል ራሱ ማን ነበር? እግዚአብሔር ነበር ይልና ዘፍጥረት 1:1 ዮሐንስ 1:3 ላይ ያመጣዋል። እንዲህ ይላል ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ዘፍጥረት 1:1 ዮሐንስ 1:3 ላይ ይመጣል። ዘፍጥረት ምዕራፍ 2 እንደምታውቁት የአዳምና የሔዋን ጋብቻ ነው። ዮሐንስ ወንጌል ምዕራፍ 2 ደግሞ የቃና ዘገሊላው ጋብቻ ነው። ዘፍጥረት ምዕራፍ 3 የሰው ልጅ ከኤደን የወጣበትና የሰው ልጅ ውድቀት ነው። ዮሐንስ ወንጌል ምዕራፍ 3 ደግሞ የወደቀውና የወጣው የሰው ልጅ የሚመለስበት መንገድ የተረጋገጠበት ነው። እርሱም ምንድነው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። የወጣው ዘፍጥረት 3 ላይ የወጣው የሰው ልጅ ወደ ኤደን የተመለሰበት ነው ዮሐንስ ወንጌል ምዕራፍ 3። ዘፍጥረት መጽሐፍ ምዕራፍ 4 የአቤልና የቃየል የአምልኮ ስርዓት ወይም አምልኮ መስዋዕት ነው። ዮሐንስ ወንጌል ምዕራፍ 3 ደግሞ የአይሁዳንና የሳምራውያን የአምልኮ ስርዓት ነው። ዛሬ ልናገር የምፈልገው የአይሁዳንንና የሳምራውያንን የአምልኮ ስርዓት ነው። ጌታ ኢየሱስ ቅድም እንዳነበብኩላችሁ በሰማርያ ላልፍ ምን ሆነበት? እስቲ እጃችሁን ተባበሩኝ፣ ቀኝ እጃችሁን ከፍ አድርጉልኝ። ዛሬ ኢየሱስ በቆየ ነገራችሁ ውስጥ ያልፋል። በቆየ ነገራችሁ ውስጥ ያልፋል። በሰማርያ ላልፍ ግድ ሆነበት ይላል። ይሄ ቀላል ትምህርት አይደለም፣ ቀላል ኮቴ አይደለም። ምናልባት በሰማርያ ከአይሁድ ምድር ከገሊላ አካባቢ ከ700 ዓመት በኋላ ወደ ሰማርያ ምድር ያለፈ ኮቴ ነው። በሰማርያ ላልፍ ግድ ሆነበት ሲል የሆነ እንዶ መንገድ ለማቅለል ሳይሆን የሆነ ፈርሶ የነበሩ ህብረቶችን ለመጠገን ከ700 ዓመት በኋላ ያለፈ ኮቴ ነው። ትንሽ ትምህርቱን እንድንይዘው ወደ ነገሥት መጽሐፍ ሁለተኛ ነገሥት መጽሐፍ ምዕራፍ 12 ከ10 እስከ 17 ያለውን በጥቂቱ እኒ ትዝ የሚላችሁ ከሆነ ሰለሞን የሚባል በዳዊት ቦታ የነገሰ የዳዊት ልጅ የቤርሳቤና የዳዊት ልጅ አንድ ንጉስ ነበር። ይሄም ንጉስ በጣም ጥበበኛ ነበር። እግዚአብሔርን የጠየቀው አንድ ነገር ነው፣ እርሱንም ጥበብ ስጠኝ የሚል ነው። እግዚአብሔርም በሰዓቱ በነበሩ ምድሪቷ ላይ በነበሩ ሰዎች ዘንድ የሚሰማ ታላቅን ጥበብ ሰጠው። ጥበብ ብቻ ሳይሆን ታላቅ የአመራር ችሎታም ነበረው።
ዳዊት በእስራኤል ላይ በነገሰ ጊዜ ሁሉ ከጠላቶቹ ጋር እየተዋጋ ጠላቶቹን ሁሉ ያሸነፈ ነው የኖረው። በሰለሞን ዘመን ግን እስራኤል ጦርነት ውስጥ አልነበረችም፣ ሰላም ነበር። ነገር ግን ውጫዊ ጦርነት ባይኖርም ውስጣዊ ባርነት ግን ነበር። ይሄ ባርነት ለክፉ ነገር ሳይሆን የእስራኤል ሕዝብ የሰለሞንን ቤተመቅደስ ሊሰራ ቤተመንግስት ሊሰራ የእግዚአብሔርን ቤተመቅደስ ሊሰራ እጅግ በጣም ብዙ ወርቅና ጥሪት ላቡን ሁሉ ያንጠፋጥፍ ነበር። ለምን? ያ ጥበበኛ ንጉስ በጣም ብዙ የወርቅ ክምችቶችን አከማችቶ ለእግዚአብሔርም ለራሱም ትልቅ ቤተመንግስት ሰርቶ ነበር። በዛ ዘመን እስራኤል የዳዊትን ቤት ቢወድም ትዝ የሚላችሁ ከሆነ ዳዊት ዜና መጽሐፍ ላይ ዳዊት በናታን በኩል ቤተ መቅደሱን አትሰራልኝም ካንተ የሚወለድ ልጅ ይሰራልኛል ሲል ዳዊት የተናገረው አንድ ነገር አለ። ይሄ አቤቱ ይሄ ሁሉ በፊት ጥቂት ነበረ፣ ለባሪያ ቤት ግን ለሩቅ ዘመን ተናግረ ባሪያን እንደ ባለማረግ ሰው ቆጠርከው ብሎ እንደተናገረው ትዝ ይላችኋል። ከዛ በኋላ ደግሞ እግዚአብሔር ከዳዊት ጋር የገባውን ቃል ኪዳን ትዝ የሚላችሁ ከሆነ ከዚህ በኋላ ልጆቹ ቢበድሉኝ በደላቸውን በጅራፍ ኃጢአታቸውንም በብትር እቀጣለሁ እንጂ ምሕረቴን ከሳኦል ቤት እንዳራኩት ከዳዊት ቤት አላርቅም። የዙፋኑን ዕድሜ እንደ ፀሐይ የመንግስቱንም ዕድሜ እንደ ጨረቃ አጸናለሁ። ዳዊትን እንዳላሸው አንድ ጊዜ በቅድስና ምያለሁ አለ። ስለዚህ ከዳዊት ቤት ዙፋንና ንግስና እንደማይጠፋ እግዚአብሔር ስለተናገረ ቃልም ስለገባ የእስራኤል ሕዝቦች በሙሉ ለዳዊት ቤት ታማኝነታቸው ብዙ ነበር። ይሄ በጥበቡና በአመራር ችሎታው የታወቀው ታላቁ ንጉስ ሰለሞን አንድ ቀን ሞተ። ከሞተ በኋላ ነው ታሪኮች በትክክል መፈጠር የጀመሩት። ሰለሞን ሲሞት ያ ጥበበኛው ሰለሞን ሲሞት ህዝቡ ይሄ ጥበበኛ ንጉስ በመሞቱ ቢያዝንም ለዳዊት ቤት ግን ያለው ቃል ኪዳን እንደጸና ነበር። ልጁ ሮብዓም በጣም ወጣቱ ሮብዓም በእስራኤል ላይ ነገሰ። በእስራኤል ላይ ሲነግስ የትኛውም መንግስት በዓለ ሲመት እንደሚያደርገው የትኛውም መንግስት ከተመረጠ በኋላ በዓለ ሲመት ያደርጋል። ህዝቡን ሁሉ ሰብስቦ ስለመረጣችሁኝ አመሰግናለሁ፣ በሚቀጥሉ 5 ዓመት 10 ዓመት 20 ዓመት እንዲያደርጋለሁ ብሎ በዓለ ሲመት ያደርጋል። ሮብዓምም በዓለ ሲመቱን ሊያደርግ ሲወጣ ህዝቡ አንድ ነገር አለው። ንጉሥ ሆይ ኢየሩሳሌም ሳይሆን ንግግር እንድታደርግልን የምንፈልገው ሰኬም እንድትመጣ ነው አሉት። ሮብዓም ምንም አልጠረጠረም፣ ወደ ሰኬም ሄደ። ሰኬምም አንድ ጥያቄ ጠየቁት። እኛ የዳዊትን ቤት እንወዳለን፣ ነገር ግን አባት ሰለሞን በገዛበት ዘመን ሁሉ ግብር በስቶብን ነበር፣ ባርነት በስቶብን ነበር፣ ለቤታችን መኖር አልቻልንም። ንጉስህን አባትህንና ንጉስህን ስናገለግል ነበር። አሁን ግን ደክሞናል፣ ሰልችቶናል። ባርነትን ብቻ ትንሽ ቀንስልን፣ ግብርም ከኛና ከቤተሰቦቻችን ላይ ትንሽ ቀንስልን ብሎ ትንሽ ጥያቄ ጠየቁት። በጣም ትንሽ የሚመስል ግን ትልቅ ጥያቄ ጠየቁት። ከ3 ቀን በኋላ ተመልሳችሁ ነው ብሎ ወደ ቤተ መንግስት ተመለሰ። ቤተ መንግስት 2 ግሩፖች ተማከሩ። ቤተ መንግስት ተወልዶ የተጸነሰው ጉዳይ አደባባይ ላይ ትልቅ ችግር ፈጠረ። አባቶችን አማከረ። በሰለሞን ዘመን የነበሩ ትልልቅ አባቶችን ሲያማክር ልጄ ሆይ አሉት፣ ይሄ ህዝብ የዳዊትን ቤት ይወዳል፣ ለዘላለም ይገዛልሃል። አንድ ነገር ብቻ አድርግ፣ ግብርን ቀንስላቸው፣ ባርነትንም ቀንስላቸው አሉት። ወጣቶቹ ጋር መጣ። ወጣቶቹ ደግሞ እንዲህ ብሎ መከሩት፣ ዙፋንና ኃይል አንተ ስለሆነ ጉልበት ስላለ ዙፋን ላይ ስለተቀመጥክ እንዲህ በላቸው፣ የአባቴ ወገብ የኔ ጣት ናት። አባቴ በጅራፍ ገረፋችሁ፣ እኔ በግንጥ ገርፋችኋለሁ በላቸው አለ። ከ3 ቀን በኋላ በሰኬም ተገናኙ። 10 ነገድ በጣም ብልጥ ነበርና በሰኬም እንዲገናኙ ነው የተፈለገው። ሰኬም ደግሞ መጽሐፍ ቅዱስ ላይ እንደምታውቁት በጣም ከባድ የውሳኔ ቦታ ናት። ሰኬም ትልልቅ ውሳኔዎች የተወሰኑበት ቦታ ናት። ይሄ ሲሆን ግን ትዝ የሚላችሁ ከሆነ ሰለሞን በሕይወት እያለ አንድ ነቢይ አኪያ የሚባል ነቢይ የናባጥን ልጅ ኢዮሮብዓምን አግኝቶት ልብሱን 12 ቦታ ቀዶ 10ን ለናባጥ ልጅ ኢዮሮብዓም ሰጥቶት እግዚአብሔር የሰለሞንን መንግስት 10 ቀዶ 2 ቦታ ቀዶ 10ን ነገር ላንተ ይሰጣል ብሎ እንደተነበየለት ትዝ ይላችኋል። ይሄን ትንቢት የሰማው ሰለሞን ደግሞ የናባጥን ልጅ ኢዮሮብዓምን ሲያሳድድ ይሄ ሰው ሸሽቶ ግብጽ እንደገባ የምታውቁት ታሪክ ነው። ሰለሞን መሞቱን ሲሰማ ይሄ የናባጥ ልጅ ኢዮሮብዓም መጥቶ ከ10ሩ ነገር ጋር ነበረ። ና አሉት። የሰለሞንን ልጅ ሮብዓምን ወደ ሰኬም ጠሩት። ሰኬም ልመልሳችሁ፣ ሰኬም የምትባለው ከተማ ምን አይነት ከተማ ናት? ንጉስ በነገሰበት ዙፋኑ ባለበት ነው ንግግር ማድረግ ያለበት።
ኢየሩሳሌም የሃይማኖት መዲና እንደሆነች ሁሉ ሰኬም ደግሞ የውሳኔ ቦታ ናት። ትልልቅ ነገሮች የሚዘወሩበት ቦታ ናት። ዘፍጥረት መጽሐፍ ምዕራፍ 11 እና 12 ትዝ የሚላችሁ ከሆነ እግዚአብሔር ከዛ ከኡር ከከላዳን ምድር አውጥቶ ለአብርሃም የተናገረውን ያችን የተስፋይቷን ምድር ሲሰጥ አብርሃምም ለመጀመሪያ ጊዜ በሰኬም መስዋዕት አቀረበ ይላል። ስለዚህ አባታቸው አብርሃም እግዚአብሔርን ለመከተልና በተስፋይቷ ምድር ተጣብቆ ለመኖር የወሰነው ሰኬም ላይ ሰውቶ ነው። ትዝ የሚላችሁ ከሆነ በያዕቆብ ዘመን ደግሞ የኤሞር ልጅ ርስት ነበረች እቺ ሰኬም የምትባለው ከተማ። ያዕቆብ በገንዘቡ ገዛና እዛ መስዋዕት አቀረበ። ከእግዚአብሔር ጋርም ተጣብቆ ለመኖር ወሰነ። ኢያሱም ደግሞ ምዕራፍ 24 ላይ እኔና ቤቴ እግዚአብሔርን እናመልካለን እናንተ የናንተ ጉዳይ መለከተኝም ብሎ ታላቂቷን ውሳኔ የወሰነው ሰኬም ላይ ነው። ሰኬም የውሳኔ ቦታ እንደሆነች እስራኤላን ሁሉ ያውቃሉ። በዚህ የውሳኔ ቦታ ንጉሱን ከቤተ መንግስት አወጡና በሰኬም ንግግር እንድታደርግልን እንፈልጋለን አሉ። በሰኬም ንግግር እንድታደርግልን እንፈልጋለን አሉ። እቺ ሰኬም በጣም ወሳኝ ከተማ እንደሆነች መታቆስ ዘፍጥረት መጽሐፍ ላይ ያዕቆብ ግብጽ ከገባ በኋላ ዮሴፍን ምንድነው ያለው? እቺ ሰኬም ከኤሞር ልጅ የገዛዋትን ሰኬም የምትባለውን ርስት በጣም ትንሽዬ ከተማ ናት፣ ነገር ግን ላንተ ሰጥቻለሁ አለ። የግብጽ ምክትል ጠቅላይ ሚኒስትር ለነበረው ለዮሴፍ ንግስናንና ኃይልን ይዞ ለነበረው ለዮሴፍ ሰኬም የምትባለውን ከተማ ነው ተናዘዘው። ሰኬም የምትባለውን ከተማ ነው ላንተ ሰጥቻለሁ አለው። ለምን? ከተማ ወሳኝ ከተማ እንደነበረች ያዕቆብ በትክክል ያውቃል። ምክንያቱም አብርሃም የወሰነባት ከተማ ነው። ያዕቆብ ከእግዚአብሔር ጋር ለመጣበቅ መስዋዕት ያቀረበበት ነው። ኢያሱም እኔና ቤቴ እግዚአብሔርን እናመልካለን ብሎ የወሰነበት ስፍራ ሰኬም ትባላለች። ወደ ሰኬም ሲጠሩት ሮብዓም ምንም አልጠረጠረም፣ ሄደ፣ ንግግር አደረገ። የአባቴ ወገብ የኔ ጣት ናት፣ አባቴ ባለንጋ ገረፋችሁ፣ እኔ በጅራፍ ገርፋችኋለሁ አለ። ወዳጆቼ ሰለሞን በእብሪትና በትዕቢት የተናገረው ነገር እስራኤልን ለሁለት ቦታ ሰነጠቀ። ለሁለት ቦታ ሰነጠቀ። እስራኤል ለሁለት ቦታ ተሰነጠቀች። በማን ምክንያት? በወጣቶቹ ምክርና በሮብዓም ትዕቢት ምክንያት እስራኤል ለሁለት ቦታ ተሰነጠቀች። 10ሩን ነገድ ኢዮሮብዓም ይዞት ሄደ። ከዳዊት ቤት ምን ቀረን? ከእሴይ ቤትስ ምን ዕድል ፈንታ አለን ብሎ 10ሩን ነገድ ይዞ ሄደ። ይሄን ደግሞ ሮብዓም ደንግጦ ወደ ቤተ መንግስት 2 ነገድ ብቻ ይዞ ተመለሰ። ይሁዳና ቢንያም ብቻ ለዳዊት ቤት ታማኝነታቸውን አሳዩ። እስራኤል ለሁለት ተከፈለች። 10ሩ ነገድ ሰሜን ተባለ፣ እነዚህ ደቡብ ይሁዳ ተባሉ። እስራኤልና ይሁዳ ተብሎ ለሁለት ተከፈሉ። ይሄን ለሁለት እንዲከፈሉ ያደረገው የሰለሞን ልጅ የሮብዓም እብሪትና ትዕቢት ነው። ወዳጆቼ ምክር ከማን ይሰማል? ምክር ከሁሉ አይሰማም። ምክር በመንገዱ ሄዶ ከጨረሱ ነው የሚሰማው። አሜን። እስቲ አንድ ጊዜ አሜን። ምክር በመንገዱ ካልሄደ ሰው ይሄ መንገድ እንዴት ነው ትለዋለህ? ምሳሌ መጽሐፍ ላይ ሰነፍ በልቡ መንገድ ላይ አንበሳ አለ ይላል። በመንገዱ ሄጄ የጨረሰ ሰው እንጂ ገና መንገዱን ሳይጀምር በመንገዱ አንበሳ አለ ብሎ ቤት ከተቀመጠ አይደለም ምክር የሚሰማው። ምክር የሚሰማው በመንገዱ ሄደ ከጨረሰ ሰው ነው። አሜን ናችሁ ወይ? አሜን ናችሁ ወይ? የአንዳንድ ሰው ምክር ህይወት ያቀላል። 40 ዓመት የተጓዘውን ሰው ብትጠይቁት እናንተ 40 ዓመት አትጓዙም፣ በዛ ዓመት ካቆማችሁበት እሱ ከጨረሰበት ትጀምራላችሁ። አሜን ናችሁ ወይ? ይሄ ሮብዓም ግን እንደዛ አልፈለገም። የወጣቶቹን ምክር ሰምቶ እስራኤልን ለሁለት ቦታ ከፈለ። እቺ ሮብዓም በንግግር ስህተትና በልብ ዝንባሌ ምክንያት ያፈረሳት እስራኤል ማን ናት? እቺ እስራኤል እኮ አብርሃም ቤተሰቦቹን ትቶ የወጣላት ናት። ሙሴ ንግስናን የናቀላት ናት። እስራኤል ኢያሱ ያን ሁሉ ንግስታት ያሸነፈላት፣ ዳዊት በየዋሻው የተቅበዘበዘላት፣ ሰለሞን በጥበብ የገነባት ሀገርን በንግግር አፈረሳት። ወዳጆቼ እናንተ ባላችሁበት ሁሉ ህብረት ይጠገን እንጂ አይፍረስ። በደንብ አሜን በሉ። በደንብ አሜን በሉ። ይሄ ንጉስ እስራኤልን በንግግሩ በልቡ ዝንባሌ ምክንያት ለሁለት ቦታ አፈረሳት። ሲያፈርሳት ግን ወደ ቤተ መንግስት ተመልሶ አንድ ነገር አሰበ። በጦርነት የእስራኤልን መንግስት የናባጥ ልጅ ኢዮሮብዓም የነገሰበትን መንግስት በጦርነት ሊያጠፋ ቤተ መንግስት ሄዶ ከይሁዳ ነገድና ከቢንያም ነገድ ብዙ ሺህ ወታደሮችን መረጠ።
ወታደሮቹን መርጦ እነዛን ለማጥቃት ሲወጣ አንድ ሻማ የሚባል ነብይ መጣና እንዳለ ንጉሥ ሆይ እጅን በእነዚህ 10 ነገር ላይ እንዳታነሳ መገንጠላቸው ላይ የኔ ፍቃድ አለበት ብሎ ነብዩ ሮብዓምን ነገሮና ቤት መለሰው። ነገር ግን ይሄ ሁሉ ሲሆን አንድ ተስፋ ነበር የመታረቃቸው። ልዩነታቸው የፖለቲካ ነው። ልዩነታቸው መሪው አይገዛንም የሚል ነው። የዳዊትን ቤት ግን 10ም ነገድ 12ቱም ነገድ ይወዶ ነበር። የመታረቃቸው ተስፋ አንድ ነው። እስራኤል ታውቃላችሁ 7 ቀን ወደ ኢየሩሳሌም ወጥቶ እግዚአብሔርን ያመልኩታል። ሁሉም 7 ቀን ድንኳን ሰርቶ በዳስ በዓል ጊዜ ድንኳን ይሰሩና ከግብጽ ያወጣቸውን አምላካቸውን እግዚአብሔርን በኢየሩሳሌም ተሰብስቡ 12ቱም ነገድ እግዚአብሔርን ያመልኩታል። ወደ ሰለሞን ቤተ መቅደስ መጥቶ እግዚአብሔርን ድንኳን ሰርቶ 12ቱም ነገድ ከያለበት ሁሉ መጥቶ እዛ እግዚአብሔርን ያመልካል። የናባጥ ልጅ ኢዮሮብዓም አንድ ነገር አሰበ። ይሄ ሕዝብ አሁን የዳስ በዓልን ለማክበር ወደ ኢየሩሳሌም ከሄደ ለንጉሳቸው ለሮብዓም ያላቸው ፍቅር ያገረሽና ለአምላካቸውም ያለው ነገር ያገረሽና እኔን ያጠፉኛል ብሎ አንድ ነገር አሰበ ይላል። በዳንና በቤቴል ተራሮች ላይ አብያተ ጣዖታትን ተከለ። መጀመሪያ ልዩነታቸው የፖለቲካ ነበር። አሁን ልዩነታቸው የሃይማኖትም እየሆነ ነው። ከኔ ጋር ናችሁ? ልዩነታቸው የፖለቲካ ነበር። አሁን የሃይማኖት እየሆነ ነው። ይሄ እግዚአብሔርን ብቻ ለማምለክ የተጠራው ሕዝብ በዳንና በቤቴል ተራሮች ላይ አብያተ ጣዖታት ተተከሉ። አብያተ ጣዖታት ሲተከሉ ሮብዓም እንዲህ አለ፣ እስራኤል ሆይ ከዚህ በኋላ ወደ ኢየሩሳሌም መውጣት ይበቃሃል። ለምንድነው አምላክህን ፍለጋ ኢየሩሳሌም ድረስ የምትሄደው? እዚሁ ዳንና ቤቴል ላይ አብያተ ጣዖታት አሉ። የጥጃ ምስሎች ቀርጬላችኋለሁ። እዚሁ እግዚአብሔርን ማምለክ ትችላላችሁ አለ። ካህናትን ጠራ። በጣዖታቱና በሕዝቡ መካከለኛ እንዲሆኑ አዘዘ። ጣዖታቱ ግን አሻፈረኛሉና ኮብልሎ ይሁዳ ገቡ። ምክንያቱም ያን ገናና አምላክ ማክበር ለምዶ፣ ያን ገናና አምላክ መቀደስ ለምዶ፣ ያን ገናና አምላክ ፊት ዕጣን ማጠን ለምዶ እንዴት ጣዖት ፊት ይቆሙ? አሻፈረን ብሎ ይሁዳ ገቡ። ያ የከበረው የክህነት አገልግሎት ለየትኛውም ኦርዲነሪ ሰው ካህን መሆን የምትፈልጉ እየተባለ እየተመዘገቡ ገቡ። በጣዖቱና በሕዝቡ መካከለኛ ሆኑ። ትዝ የሚላችሁ ከሆነ 12ቱ ነገድ ወደ እስራኤል ሲሰበሰብ አንድ የሚዘመር መዝሙር አለ። የማዕረግ መዝሙር 133 እንዲህ ይላል፣ ወንድሞች በህብረት ቢቀመጡ መልካም ነው፣ እንዲሁ ምን ያለ ነው? ያማረ ነው። እግዚአብሔር በዛ ሕይወትንና በረከትን አዟል። አንድ ነገር ልንገራችሁ። 12ቱ ነገድ ወደ ኢየሩሳሌም ሲሰበሰብ ይሄ መዝሙር የማዕረግ መዝሙር ነው። የማዕረግ መዝሙር ደግሞ ወደ ቤተ መቅደሱ የመግቢያ መዝሙር ነው። አይታችሁ ከሆነ ቤተ መቅደሱ ያለው በጽዮን ተራራ ላይ ስለነበረ ወደ ተራራው እየወጡ ያልባቸዋል፣ ይደክማቸዋል። የሚወጡት ይሄ ሁሉም የሆነው ወንድሞች በህብረት ሲቀመጡ ለማየት እንደሆነ እየዘመሩ ወደ ቤተ መቅደስ እየሄዱ የሚዘምሩት መዝሙር ነው። ወደ ቤተ መቅደስ ሲሄዱ ሁሉ ጊዜ ተራራውን ሲወጡ እንዲላሉ፣ ወንድሞች በህብረት ቢቀመጡ መልካም ነው፣ እንዲሁ ያማረ ነው። እግዚአብሔር በዛ ሕይወትንና በረከትን አዟል። ከአሮን ጺም ላይ ከራሱ አልፎ በጺሙ አልፎ በሬት ላይ እንደሚፈስ እንደ አሮን ላይ እንደሚፈስ ዘይት ነው ይልና ከአርሞኒየም ተራራ ላይ እንደሚወርድ ጠል ነው ይላል። እዚህ መዝሙር ላይ 2 ወንድማማቾችን ታገኛላችሁ። ሙሴንና አሮንን ታገኛላችሁ። አርሞኒየምንና ጽዮንን ታገኛላችሁ። የአሮን ጺም ላይ ዘይቱን ያፈሰሰው ሙሴ ነው። የአሮን አናት ላይ ዘይቱን የሚያፈሰው ሙሴ ነው። ሙሴ ትንሽ ቢሳሳ ኖሮ ዘይቱ በአናቱ አልፎ በጺሙ አልፎ ልብሱን ነክቶ ወደ በሬት አይንጠባጠብም ነበር። እዚህ ውስጥ የምታዩት የሙሴ ልግስና ነው። ወንድሞች በህብረት ቢቀመጡ አለመሳሳት አለ፣ ልግስና አለ አላቸው። ልግስና አለ፣ አለመሳሳት አለ፣ አንድነት አለ፣ ህብረት አለ አላቸው። እነዚህ ከአርሞኒየም ተራራ ላይ እንደሚፈስ ጠል ነው አለ። አርሞኒየም ተራራ ፍልስጤም ውስጥ ነው ያለው። ጽዮን ተራራ ደግሞ በደቡብ እስራኤል ነው ያለችው። የአርሞኒየም ተራራ አይታችሁ ከሆነ ዓመቱን ሁሉ በረዶ ያለው ተራራ የአርሞኒየም ተራራ ነው። እስራኤል ታውቃላችሁ 6 ወር ዝናብ የላትም በታሪክ። ታዲያ እንዴት ነው የእስራኤል ገበሬዎች የሚዘሩት ባይዱት ካላችሁ? ከአርሞኒየም ተራራ ላይ በሚገኝ ጠል ነው ስቲል ነው የሚያርሱት። ለምን? የአርሞኒየም ተራራ ከሰማይ የሚወጣውን ጠል ሁሉ ተቀብሎ ወደ ጽዮን ተራራ ሼር ያደርጋል። የጽዮን ተራራ ምድረ በዳ ላይ ነው ያለው፣ ነገር ግን ሁሉ ጊዜ ለምለም ነው። ለምን? ከሰማይ ተቀብሎ ሳይሆን ከአርሞኒየም ተራራ ተቀብሎ ነው። ህብረት በአንድነት ሲሆን ገደብ የለውም። አሜን በሉ።
ሁሉ ጊዜ የሚቀበለው ከአርሞኒየም ተራራ ነው። የጽዮን ተራራ የራሱ የሆነ ነገር የለውም። ከአርሞኒየም ተራራ ይቀበልና ሁሉ ጊዜ ለምለም ሆኖ ይኖራል። ለዚህ ወንድሞች በህብረት ቢቀመጡ መልካም ነው እየተባለ ይሄ መዝሙር አሁን ግን ሲዘመር 10ሩ ነገድ እዛ ነው፣ መምጣት አልቻለም። 12ቱ ያዕቆብ ልጆች ትዝ የሚላችሁ ከሆነ የተለያየ አይነት ባህሪ ነበራቸው፣ የተለያየ አይነት ካራክተር ነበራቸው፣ የተለያየ አይነት ፍላጎት ነበራቸው። ነገር ግን ይሄ ሁሉ የባህሪ ፍላጎት ይሄ ሁሉ የውስጥ ዝንባሌ ሁሉ አንድ ቦታ ላይ ግን ይጠባል። ካህኑ 12ቱን ነገድ ወክሎ ኤፉዱ ላይ 12ቱን ድንጋዮች አስቀምጦ ሲገባ የካህኑ ደረት ላይ ህብረታቸው በሙሉ ይጠናከራል። የሁሉም ፍላጎት የተለያየ ነው። የካህኑ ደረት ላይ ግን አንድ ሆነው ይገባሉ። አሁን የምንም ያለያየን ነገር ቢበዛ ካህኑ ደረት ላይ ግን አንድ ሆነናል። ትልቁ ጉዳይ ላይ አንድ ሆነናል። በመስቀሉ ጉዳይ ከተስማመን ድረስ የትኛውም ልዩነቶቻችን ብዙ አይደሉም። አሜን አሜን ናቸው ወይ? አሜን ናቸው ወይ? ስለዚህ ይሄ መዝሙር ሚስ አደረጉት። ይሄ መዝሙር 12ቱ አንድ ላይ ሆኖ የሚዘምሩትን የማዕረግ መዝሙር አሁን ግን ህብረታቸው ስለተበተነ መዘመር አልቻሉም። እነዛም ይሁዳ ያሉት እነዚህም በናፍቆት ይጸልያሉ። መች ነው የምንገናኙ ይላሉ። እነዛም ቤተ መቅደሱን እየናፈቁ ቀሩ፣ ጣዖት አምላኪዎች ሆኑ። ነገር ግን ምዕራፍ 17 ላይ አንድ ታሪክ ተፈጠረ። የአሦር ንጉሥ ሰራዊቱን ጭኖ መጣ። ወዴት? ወደ ደቡብ እስራኤል፣ ወደ ሰሜኑ መንግስት መጣ። የናባጥ ልጅ ኢዮርብዓም ነግሶ ወደ ነበረበት የአሦር ንጉሥ መጣ። የአሦር ንጉሥ ሰራዊቱን ጭኖ መጣ፣ እንደ ጎርፍ አጥለቀለቃቸው፣ እስራኤልን ሁሉ ወደ አሦር ምድር አጓዛቸው ይላል። ይሄን ጣዖት እያመለከ ያለውን እስራኤልን ሁሉ ወደ አሦር ምድር አጓዛቸውና አቅመ ደካማ የነበሩትን እዛው እስራኤል ላይ ትቷቸው ሄዱ። ከሄዱ በኋላ አንድ ነገር ሆነ። ከአሦር ምድር ደግሞ ህዝቡን ጭኖ ምድሪቷ ላይ ሌላ አዲስ ህዝብ ካልተፈጠረ በቀር እቺ እስራኤል የምትባለው ምድር ለራሳችን ማድረግ አንችልም ማለትና ከራሱ ደግሞ ከአምስት አገሮች ጎረቤት አገሮች አመጣና በእስራኤል ላይ ደፋቸው ይላል። በእስራኤል ላይ ከደፋቸው በኋላ ትዝ የሚላችሁ ከሆነ አንድ ነገር መጣ። እነሱ በሰላም ድንኳናቸውን ተክሎ ኑሯቸውን መስርቶ እየኖሩ እያለ ከምድረ በዳ ተናዳፊ አንበሶች መጡና ህዝቡን መብላት ጀመሩ። ህዝቡን መቁሰል፣ ህዝቡን መጉዳት ሲጀምሩ አንድ ደብዳቤ ወደ አሦር ንጉሥ ተጻፈ። ንጉሥ ሆይ አሉ፣ የአገሪቷን አምላክ ህግ ስላላወቅን በአንበሳ እያስጨረሰን ነው፣ ቶሎ መፍትሄ ፈልጋሉት። እነሱ ህዝቡን ቢተውትም አምላካቸው ግን ምድሪቷን አልተወም። አሜን። እስቲ ከዚህ በሚበልጥ ድምፅ አሜን በሉ። እነሱ ትቶታል፣ አሦር ገብቷል። አምላካቸው ግን ምድሪቷን አልተወም። የአሦር ንጉሥ ግን ለዚህ ህዝቡን አፈናቅሎ ማውጣት ሳይሆን መፍትሄ ያደረገው አንድ ነገር ያደረገ እንዲህ ያደረገ። ማርኮ ከወሰዳቸው ካህናት መካከል መረጠና ወደዚች ምድር ላካቸው። ሂዱና የአገሪቷን አምላክ ህግ አስተምሩ አለ። ካህናትም መጡ። የአገሪቷን አምላክ ህግ ሲያስተምሩ አምላካችንን ይሄ ቅድም እኔ ነኝ ያለውን አምላክ ገናናውን አምላክ እንደ አንድ ጣዖት አድርጎ ተቀበሉ ይላል። ልዩነታቸው የፖለቲካ ነበር። አሁን የጣዖት አምላኪነት ሆኗል። አምላካቸውን እንደ አንድ ጣዖት አድርጎ ተቀበሉ። ቀን ቀን እግዚአብሔርን ይፈሩ ነበር፣ ማታ ማታ ጣዖቶቻቸውን ያመልኩ ነበር ይላል። እነዚህ ሰዎች በወቅቱ እዛ ይኖሩ ከነበሩት አቅመ ደካማ ከሆኑ ሰዎች ጋር ተጋቡ፣ ዘርም ወለዱ። እነዛ ሰዎች ሳምራውያን ተባሉ። አሁን እኚህ ሳምራውያን ሃይማኖታቸውን የካዱ፣ ንጉሳቸውን ዳዊትን የካዱ፣ አምላካቸውን የካዱ ህዝቦች ሆኑ። አምላካቸውን የካዱ፣ ቅርጥፍ አድርጎ የካዱ፣ ከሌላ ዘር ጋር የተጋቡ የተቀላቀሉ፣ ምንም የእስራኤልነት ነገድ የማይታይባቸው፣ አምላካቸውን በጣዖት ለመቀየር ያልፈሩ ሆኑ። ከ70 ዓመት በኋላ ግን እግዚአብሔር ባቢሎን እያሉ ህዝቡን ጎበኘ። እስቲ አንድ ጊዜ አሜን በሉ። እዚህ ያሉት ሲጋቡ እዛ ባቢሎን ምድር የሄዱት ደግሞ አሦር ምድር የሄዱት ደግሞ
ራሳቸውን ጠብቆ አንድ ቀን እንመለሳለን ብሎ ይተባበቁ ነበር። ሲተባበቁ እግዚአብሔር ሕዝቡን ጎበኘ። ሲመልሳቸው በነ ዘካርያስ በነ ዘሩባቤል በነ ኢያሱ በኩል በካህኑ በኢያሱ በኩል ተመለሱ። እንደተመለሱ ማድረግ የጀመሩት የፈረሰውን የሰሎሞንን ቤተ መቅደስ መስራት ሲጀምሩ እነዚህ ሰዎች እነ ጦቢያ ሳምራውያን መጡ። ዕዝራ ምዕራፍ 4 ላይ በትክክል ተጽፎ ታገኛላችሁ። ዕዝራ ምዕራፍ 4 ቁጥር 4 ላይ መጡና ቤተ መቅደሱን እኛም ተዋልደናል፣ ከዚህ በኋላ እስራኤላውያን አምላካችሁ አምላካችን ነው፣ እግዚአብሔርን እናመልካለን። ስለዚህ ምን እናድርግ? ቤተ መቅደሱን አብረናችሁ እንስራ ሲል ኖ አለ ዘሩባቤል። ዘካርያስ እንዲህ አለ፣ በፍጹም በአምላካችን ቤተ መቅደስ ውስጥ እናንተ ድል ፋንታ የላችሁ። አምላካችን እናንተ ጣዖት እያመለካችሁ ተጋብታችሁ ተዋልዳችሁ እናንተ እጅ በሰራችሁት ቤተ መቅደስ አምላካችን አይገለገልም አሉ። እነዚህ ሰዎች ቂም ይዞ ተመለሱ። ወደ ንጉሱ ወደ አርጤክስስ ደብዳቤ ጻፉ። ንጉሥ ሆይ እነዚህ ሰዎች ቤተ መቅደሱን የሚሰሩት አንተን ለማጥፋት እንጂ ለማምለክ አይደለም፣ ቶሎ ብለህ አስቁማቸው ብሎ ደብዳቤ ላኩ። አርጤክስስም ፈረሰኛ ላከና ቤተ መቅደሱ እንዲስተጓጎልና እንዲቆም አደረገ። እነዚህ ሰዎች ቤተ መቅደሱን እንዲቆም አደረጉና ለራሳቸው ግን በግሪዛን ተራራ ላይ ትልቅ ቤተ መቅደስ ሰሩ። በግሪዛን ተራራ ላይ ትልቅ ቤተ መቅደስ ሰሩ። ነቢያትን አይቀበሉም፣ ዳዊትን አይቀበሉም፣ ሳሙኤልን አይቀበሉም። የሚቀበሉት አምስቱን የሙሴ መጽሐፍ ብቻ ነው። እነዚህንም መጽሐፍ ኦሪት ዘሳምራውያን ብሎ ይጠራሉ። ስለዚህ በግሪዛን ተራራ ላይ ቤተ መቅደስ ሰሩ። እነዚህ ሳምራውያን ስታገኛቸው እንዲህ ይላሉ፣ አብርሃም ራሱ ግሪዛን ተራራ ላይ ሰውቷል። ሙሴም በረከትን ከፈለጋችሁ ከግሪዛን ተራራ ተናገሩ ወደ ተስፋይቷ ምድር ስትገቡ ብሏል። የግሪዛን ተራራ ለምለም ነው። ስለዚህ እውነተኛው የአምልኮ ስፍራ የዳዊት ከተማ የሆነችው አምባይቷ ጽዮን ሳትሆን ግሪዛን ናት አሉ። ስለዚህ ትልቅ ቤተ መቅደስ እዛ ሰሩ። የነዚህም ቤተ መቅደስ እያስተጓጎሉ የራሳቸውን ቤተ መቅደስ ግሪዛን ተራራ ላይ ገነቡ። ገንብቶ የአምላካቸውን ስም የዘፍጥረቱ መጽሐፍ ላይ ብቻ ሲጠሩ፣ የሕጉ መጽሐፍ ላይ ብቻ ሲጠሩ ይሁዳ የነበሩት ህዝቦች ደግሞ በጣም አበዱ። እንዲያሉ እንዴት አምላካችንን ያሳንሱታል? እንዴት አምላካችን በእነዚህ ጣዖት አምላኪዎች በተጋቡት በእነዚህ ሳምራን ይጠራላሉ? ጥላቻቸው በጣም አየለ፣ ከፍተኛ ሆነ። ቤተ መቅደሱ ተስተጓጎለ። እግዚአብሔር ግን መጣና እንዲህ አለ፣ የዘሩባቤል ልጆች የጀመሩትን እነዚህን ይጨርሳሉ። እስቲ አንድ ጊዜ አሜን። እስካሁን ግልጽ ነው። የዘሩባቤል ልጆች የጀመሩትን እነዚህን ምን ይላሉ? ይጨርሳሉ። አንተ ተራራ በልጄ በዘሩባቤል ፊት ምንድነ? ደልዳላ ሜዳ ትሆናለህ። አሜን አሜን። እነዛ ኢንፎርሜሽን ሐሰተኛ ምስክር እየገዙ ንጉስ እያስተባበሩ መቅደሱን ሲያቆሙ እግዚአብሔር መጣና እንዲህ አለ፣ የጀመርከውን ትጨርሳለህ። አሜን። ይስተጓጎል ይሆናል እንጂ ማለቁ አይቀርም ተባለ። ስለዚህ ከዛ ጊዜ ጀምሮ ሳምራውያን እንደ ርኩስ ተቆጠሩ። ማንም በዛ መንገድ አያልፍም ነበረ። ማንም በዛ መንገድ አያልፍም ነበረ። ማንም በዛ ጎዳና ላይ በዛ መንገድ አያልፍም። ከጌታ ኢየሱስ ልደት በፊት በ136 ዓመተ ዓለም አንድ ከሞቃባን ወገን የሆነ ንጉስ ግን በይሁዳ ላይ ነገሰ። ይሄ ንጉስ ዮሐንስ እርካነስ ይባላል። ዮሐንስ እርካነስ የሚባል ንጉስ በይሁዳ ላይ ነግሶ የመጀመሪያ ውሳኔ የወሰነው በሳምራውያን መቅደስ ላይ ነው። በግሪዛን ተራራ ላይ ሳምራውያን በገነቡት መቅደስ ላይ ሄደና መቅደሱን በሙሉ አፈረሰው። አሁን እነዚህ አስተጓጉሏል። አይሁዳን ደግሞ ሄዶ መቅደሱን ከመሰረቱ አፈረሱት። የመታረቅ እድላቸው ለአንዴና ለመጨረሻ ጊዜ ተሟጦ ጠፋ። እነዛ ቤተ መቅደሱን አስተጓጎሉ። እነዚህ ደግሞ ያለቆን ቤተ መቅደስ ከመሰረቱ ነቅሎ አጠፉት። ካርታ ላይ በትክክል ካያችሁ የሳማሪያ ጂኦግራፊካል አቀማመጥ ወደ ኢየሩሳሌም ለመሄድ ሴንተር ሳታደርጉ ማለፍ ማትችሏት ከተማ እቺ ሳማሪያ የምትባለው ከተማ ናት። እቺ ሳማሪያ የምትባለው ከተማ የትኛውም አይሁዳዊ ኢየሩሳሌምን ሴንተር ሳያደርግ አይውልም። ኢየሩሳሌም የሃይማኖት መዲና የዳዊት ከተማ ስለሆነች ወደ ኢየሩሳሌም ሳይሄድ በወር በሁለት ወር በሶስት ወር ኢየሩሳሌምን ሳይረግጥ አያልፍም። ኢየሩሳሌም ለመሄድ በጣም አጭሩና ቅርቡ መንገድ ከገሊላ ተነስታችሁ በሰማሪያ በኩል አድርጋችሁ ወደ ኢየሩሳሌም የ3 ቀን መንገድ ነው። በኢያሪኮ በኩል የዮርዳኖስን ድፍርስ ውሃ አንቦራጭቃችሁ በዛ ድፍርስ ውሃ ውስጥ ገብታችሁ በኢያሪኮ ምድረ በዳ ለማለፍ ግን የ7 ቀን መንገድ ነው። የትኛውም አይሁዳዊ ግን የ3 ቀኑን የሰማሪያን መንገድ አይመርጥም። ምክንያቱም እነዚህ ጣዖት አምላኪ የነበሩ እስራኤልን ለሁለት የገነጠሉ የዳዊትን ቤት የካዱ
ወደ አሶር ስንወሰድ እዛው ተጋብቶ የኖሩ ጣዖት ያመለኩ እርስ በርስ የተጋቡ እስራኤላዊነትን ያጠፉ እስራኤላዊነትን ከውስጣችን ያጠፉ ቤተ መቅደስ ደግሞ እንዳይሰራ ያስተጓጎሉ ክፉዎች ናቸው። በእነሱ ምድር ውስጥ ማለፍ ያረክሳል ተብሎ ስለሚታሰብ ለ700 ዓመት ማንም በሰማሪያ በኩል አድርጎ ወደ ኢየሩሳሌም አይሄድም። ይልቁኑ በዮርዳኖስ በኩል በዛ በሚያቃጥለው ድፍርስ ውሃ በኩል ውሃውን ረግጣችሁ አልፋችሁ በኢያሪኮ ምድረበዳ በኩል የኢያሪኮ ምድረበዳ እኮ ሊገላችሁ ሁሉ ይችላል። እነሱ ግን እንዲህ ይላሉ፣ በሰማሪያ በኩል አልፈን ከምንረክስ በኢያሪኮ በኩል ሄደን ብንሞት ይሻላል ይላሉ። ስለዚህ በሰማሪያ በኩል ሕይወት ይገኛል ቢባል በሰማሪያ አልፉም፣ በኢያሪኮ በኩል ሞታለ ቢባል ይሞታሉ እንጂ መንገድ ላይ በፍጹም አያደርጉትም። ስለዚህ አንድ ቀን ግን አንድ የገሊላ መምህር ከ700 ዓመት በኋላ ባጭሩ መንገድ ለማለፍ ወሰነ። እስቲ አንድ ጊዜ አሜን በሉ። ትዝ ይላችኋል መጽሐፍ ላይ አንድ ሰው ከኢያሪኮ ተነስቶ ወደ ኢየሩሳሌም እየሄደ በወንበዴዎች እጅ ወደቀ አለ ጌታ ኢየሱስ ሲያስተምራቸው። ከኢያሪኮ ተነስቶ ወደ ኢየሩሳሌም እየሄደ በወንበዴዎች እጅ ወደቀ አለ። ከዛስ ሌዋዊ መጣ አየው አለፈው፣ ካህኑ መጣ አየው አለፈው ሲል ሶስተኛ ላይ ሲል አንድ ኦርዲነሪ እስራኤሊ መጣ እንዲሉት ነበር የፈለጉት። እንደዛ ነው የፈለጉት። ጌታ ግን እንዲህ አለ፣ ሳምራዊ መጣ አለ እና ገደለው አሉት። ኤክስፔክት የሚደረገው የሚጠበቀው ሳምራዊና አይሁዳዊ ደክሞ አግኝቶት ለዞም ይገለዋል እንጂ አይለቀውም። ታሪካዊ ደመኞች ናቸው። ነገር ግን እንዲህ አለ፣ አነሰው፣ ዘይት ቀባው፣ አሳከመው፣ ገንዘብ ከፈለ፣ ስመጣ መጥቻ አየዋለሁ አለ። ይሄን ሁሉ አደረገለት። ከዚህ መካከል ባልንጀራው ማን ነው ሲል ስሙን መጥራት አልደፈሩም። ሳምራዊ ነው ማለት ስላልደፈሩ እንዲህ አለ፣ ምህረት ያደረገለት ነው አሉ። ጌታ ግን እንዲህ አለ፣ ደጉ ሳምራዊ። አይታችኋል? ስም ቀይሮ የሚጠራው ኢየሱስ ብቻ ነው። የትኛውም የጎደፈ ታሪክ ቢኖረን ስም ቀይሮ ሊጠራን የሚችል አንድ አምላክ አለን። ይሄ አምላክ ጌታ ኢየሱስ ይባላል። አሁን ይኸውላችሁ የናባጥ ልጅ ኢዮርብዓም ለሁለት የከፈላት በሰለሞን ልጅ እብሪት ምክንያት ለሁለት የተከፈለች ጣዖት አምላኪነትን ባህላቸው ያደረጉ አምላካቸውን የካዱ ወደ አሶር ምድር ሲወሰዱ ከመጡ ህዝቦች ጋር የተጋቡ ቤተ መቅደስ ያስተጓጎሉ ቤተ መንግስቱ ደግሞ እነዚህም ደግሞ በዮሐንስ ኤርካነስ ዘመን ቤተ መቅደሳቸውን ያፈረሱ ናቸው። ለመታረቅ ምንም ምክንያት የላቸውም። አንድ ጉዳይ ላይ ከተለማመን ግን የምድር ልዩነቶች ሁሉ ይጠባሉ። መስቀል ላይ ካመጣችሁ የትኛውም ልዩነቶቻችንን ይጠባሉ። አሜን አሜን ናቸው ወይ? አሜን ናቸው ወይ? ደጉ ሳምራዊ ነው አለ። አልተዋጠላቸው። አንገታቸውን እየነቀነቁ ሄዱ። ጌታ ኢየሱስ 700 ዓመት በኋላ ማንም ባላለፈበት የሰማሪያ መንገድ ላልፍ ግድ ሆነበት። የእናንተ እኮ የአንድ ሳምንት ነው፣ የአንድ ወር ነው፣ የሁለት ወር ነው፣ የሶስት ወር ነው፣ በዛ ከተባለ አንድ ዓመት ነው። ምንም ይሁን ዛሬ ግን ያልፋል። እስቲ በደንብ አድርጋችሁ አሜን በሉ። እስቲ ድገሙና እስቲ አሜን በሉ። በደንብ አድርጋችሁ እስቲ አሜን በሉ። ወዳጆቼ ሰው ልቡ ላይ ከተጣመማችሁ በምንም በኩል ደግነት ብታደርጉ እንደተጣመማችሁ ነው የምትቀሩት። ሰው በልቡ ቀጥ አድርጎ አስቀምጧችሁ ከሆነ ምንም ብታጠፉ ቀጥ አድርጎ ነው የሚረዳችሁ። ምንም ብታደርጉ ቀጥ አድርጎ ነው የሚረዳችሁ። ሁሉ ጊዜ ደግሞ ህብረትን ለመከፋፈል የሚተጉ ህብረት ሲታያቸው በረሮ የሚታያቸው ሰዎች አሉ። ትዝ ይላችኋል? ከዚህ በፊት የተጠቀምኩት ይመስለኛል እዚሁ ምሳሌ። ሰሞኑን የዛሬ 2 ወር አካባቢ የዛሬ 3 ወር ኬንያ ሆስፒታል ውስጥ አንድ ነገር ተፈጠረ። ይሄም የተፈጠረው ነገር ምንድነው? አንድ ሰው ሊታከም ዝም ብሎ ጤንነቱን ቼክአፕ ሊደረግ ወደ ሆስፒታል ሄደ። ሆስፒታል ሲሄድ ሙሉ ጤንነቱን መረመሩት፣ ቼክ አደረጉትና በጣም አስደንጋጭ ነገር ልቡ ውስጥ አገኙ። ራጁን አውጥቶ ሳዩ ልቡ ውስጥ በጤንነት ያለች በረሮ ልቡ ውስጥ ተቀምጣለች። ደነገጡ። ቶሎ ብሎ ወደ ኢንዶኔዥያ ሪፈር ይደረግ ተባለ። ወደ ኢንዶኔዥያ ሪፈር ይደረግ። በህይወት ያለች በረሮ ልቡ ውስጥ አለች አሉት። በህይወት ያለች በረሮ ልቡ ውስጥ ላለች ልትሞት ስለምትችል ቶሎ ብለ ወደ ኢንዶኔዥያ ካልሄድክ ልትሞት ትችላለህ አሉት። ከዛ ቶሎ ብሎ ሪፈር ተደረገ። ኢንዶኔዥያ ሀገር ሲሄድ በረሮዋ የት እንደገበች ታጠች። የትግባ በረሯ ራጅ ቢደረግ በዚህ ባዩት በዛ ባዩት በዚህ ባዩት በዛ ባዩት በረሯ ጠፈች። ራሺ ጊዜ ያነሱት በረሯን አጡ። ግራ ገባቸውና ኬንያ ደወሉ። ዶክተሮቹ እንዳሉ
የላካችሁልን ሰው ልብ ውስጥ በረሮ የለችም። ምናልባት የናንተ ኤክስሬ ማሽን ውስጥ ሊሆን ስለሚችል በረሮ ያለው በረሮ እዛው ስለሆነ ቼክ አርጉት ተባለ። ሄዶ ቼክ ሰረጉ በረሮ ልብ ውስጥ ሳይሆን ኤክስሬያችሁ ውስጥ ነው ያለው። ሁሉ ጊዜ ሰው ሳዩ በኬንያ ባለ ኤክስሬ የሚያዩ ሰዎች አሉ። ሁሉ ጊዜ ሰው ሳዩ ኬንያ ባለው ኤክስሬ መካከል በረሮ የሚታያቸው ነገር የሚታያቸው ትክክለኛው ኤክስሬ ግን ኢንዶኔሺያ ነው ያለው። ኢንዶኔሺያ ያለው ዶክተር ደግሞ ኢየሱስ ይባላል። ሁሉ ጊዜ የሚታየው የሚገለንን ነገር ሳይሆን የሚያድነንን ነገር የሚያይ ዶክተር አለን። ሁሉ ጊዜ ማንንም አንሻፎ ካያችሁ በኢየሱስ በኩል ያያችሁ ሰው በኢየሱስ በኩል ካያችሁ እንኳን ሰው አብን በኢየሱስ በኩል አይተወዶናል። አሜን ናቸው ወይ? አሜን ናቸው ወይ? ስለዚህ ሁሉ ጊዜ ህብረትን ለመጠበቅ በጥሩ እይታ ወንድሞችን ማየት ያስፈልጋል። በጥሩ እይታ አንድ ጊዜ ለባርካችሁ እጃችሁን ከፍ አድርጉ። በተገኛችሁበት ቦታ ሁሉ ህብረቶች በእናንተ ይረፉ። በቃ የህብረት ረፍት ያርጋችሁ። ከ700 ዓመት በኋላ በዛ መንገድ ጌታ ኢየሱስ አለፈ። ያለፈውም ሮብዓም እስራኤልን ለሁለት የተከፈለባት ያዕቆብ ለልጁ ለዮሴፍ የሰጣት ሰኬም ነው የሄደው። ሰኬም ከሰማሪያ አውራጆች አንዷ ናት። ከሰማሪያ አውራጆች አንዷ የሆነችው ሰኬም ሲካር የምትባል ደግሞ በ500 ሜትር ርቀት የምትገኝ የውሃ ጉርጋድ አላት። እቺን የውሃ ጉርጋድ ለ2000 ዓመት ጠጥቷታል። ከዚህ ውሃ ደግሞ ሁሉም ለመጠጣት ይፈልጋል። ሳምራውያን ከዚህ ውሃ ጉርጋድ ነው የሚጠጡት። ጌታ ኢየሱስ ደግሞ እየጠበቀ ያለው ወደ ሰኬም የመጣው የፈረሰውን ህብረት ሊጠግን ነው። ሰኬም የፈረሰውን ህብረት ሰኬም ቆሞ ነው የጠገነው። አሜን አሜን ናቸው ወይ? ህብረቱ ሰኬም ነው ለሁለት የተከፈለው። ጌታ ኢየሱስም ወደ ሰኬም ነው የመጣው። ሰኬም መጣና ለልጁ ለዮሴፍ የተሰጠችው ሰኬም በ500 ርቀት ብትገኝ ሲካር የምትባል የውሃ ጉርጋድ አለ። እዚህ የውሃ ጉርጋድ ደግሞ ከቀን 6 ሰዓት እየጠበቀች ውሃ ምትቀዳ በ6 የምትታወቅ አንዲት ሴት አለች። በ6 ነው የምትታወቀው። 5 ባሎች አሉት፣ 6ኛው እሱ አይደለም። ሴቲቷ ጭንገፋ የሚሰራባት 6 እየጠበቀ ነው። 6 ደግሞ እንደምታውቁት የጎዶሎ ቁጥር ነው፣ የሰው ቁጥር ነው፣ ጎዶሎ ነው። 6 ማለት ጎዶሎ ነው። ሴቲቷ 1 6 ነው፣ 2 6 ነው ህይወቷ ውስጥ ያለው። 6 ማለት ጎዶሎ ነው። 6 እና 6 ጎዶሎ በጎዶሎ ነው። 6 66 ፍጹም ጎዶሎ ነው። እቺ ሴት ጎዶሎ በጎዶሎ ናት። ከቤቷ ሁሉ ጊዜ የምትወጣው ጎዶሎ በጎዶሎ ሆና ነው። የሆነ ቀን ግን ያልጠበቀችው ሙላት ከውሃ ዳር ጠበቃት። አንድም ቀን ሞልታ አታውቅም ሴቲቷ። ሁሌ ጎላ ነው የምትወጣው። ሁሌ 6 ሆና ነው የምትወጣው። ሁሌ 6 ሆና ነው የምትወጣው። የሆነ ቀን ግን 7 የምትሆንበት ቻንስ ተገኘ። 7 ከውሃ ዳር ቁጭ ብሎ ጠበቃት። 7 ከውሃ ዳር ቁጭ ብሎ ጠበቃት። ሁሉ ጊዜ ተሳቃ ነው የምትወጣው። የሆነ ቀን ግን ያልቀጠረችው ከዘላለም በፊት የቀጠራት በናቋት ህብረት ለመጠገን ከውሃ ዳር ቁጭ ብሎ ጠበቃት። እቺ አባታቸው የሰጣት የውሃ ጉርጋድ አያረካትም። ለ2000 ዓመት ግን ጠጥቷታል። አታልቅምም፣ አትበዛምም። ለዘላለም ጠጥተው የሚያረካት መጣ። አሜን ናችሁ ወይ? አሜን ናችሁ ወይ? እቺ ሴት ሳምራውያን እኮ እንደ ኃጢአተኛ የሚቆጥሯት፣ ሳምራውያን እንኳን ማይተባበሯት ናት። አይሁዳውያን ሳምራውያን ያረክሳሉ ብሎ ያስባሉ። ሳምራውያን ደግሞ እቺ ሴት ታረክሳለች ብሎ ያስባሉ። ምን ማለት ነው? ባጭር አማርኛ ሰኞና መክሰኞ ማለት ነው። ሰኞ በመክሰኞ ላይ ይስቃል አለ ያገሬ ሰው። እነዚህም ያረክሳሉ። እቺም ሴት ደግሞ የተሻለ ታረክሳለች ተብሎ ማንንም ፊት አይሰጣትም። ማንንም ከሷ ጋር አይተባበርም። 6ኛውን እንኳን ደብቃ ነው ያስገበችው። ነቀፌቷን አልቻለችም። በቀን 6 ሰዓት በጋኔን ሰዓት አይሁዳን ሁሉ ወደ ቤት በሚወጡበት የጋኔን ሰዓት ተብሎ በሚታወቅበት ሰዓት ወጣች። የሆነ ቀን ግን ጋኔን ሳይሆን የጠበቃት መድኃኒት ጠበቃት። በጋኔን ሰዓት የጋኔኑ አምላክ ጠበቃት። በኢየሱስ ዛሬ አንተ በዚህ ሰዓት እንድትሰነጥል ማን ፈቀደልህ አለና ከውሃ ዳር ቁጭ ብሎ ጠበቃት። የሚገርማችሁ ግን በ2 ዓሳና በ5 እንጀራ 5000 መገበው ጌታ እነ ጴጥሮስን ሄዱና ምግብ ገዝታችሁ ብሎ ካጠገቡ አራቃቸው። ለምን? ገዝቶ ልክ እንደተመለሱ ብላ ሲሉ ጠገብኩ። ትዝ ይላችኋል? ጠገብኩ አለ። ምን በላ? የላከኝን ፍቃድ። ለካ ጌታ ብቻውን መብላት ነው የፈለገው።
ምክንያቱም እነ ጴጥሮስ ከተማዋን ሁሉ ይጸየፋሉ። እነ ጴጥሮስ እኮ በዛ መንገድ እያለፉ ሺህ ጊዜ ታጥበዋል። ለምን? የሚቀድሰው ጌታ ከነሱ ጋር ሆኖ እነሱ ሺህ ጊዜ ታጠቡ ነበር። ምድሪቷን በዚህ ልክ ነው ማይወዳት፣ ምድሪቷን በዚህ ልክ ነው ማይፈልጓት። ሳምራውያንን እኮ ዮሐንስ ቃል በቃል ጌታ ሆይ እንደ ኤልያስ ወይም እንደ ሰዶም ዘመን በእነዚህ በሳምራውያን ላይ እሳት ብታዘንብ ደስ አይልህም ብሎታል። ትዝ ይላችኋል ዮሐንስ ጌታ ሆይ ምን ነው እሳት ብታወርድባቸው እንደ ኤልያስ። ዮሐንስ እሳት ቢዘንብባቸው ሳምራውያን ላይ ደስ ይሎ ነበር፣ ሐሴት ያደርግ ነበር። ሳምራውያን ቢጠፉ በጣም ደስ ይላቸው ነበር። ስለዚህ እነ ጴጥሮስ እንዴት ቆሞ ከዛች ርኩስ ሴት ጋር ያወራሉ? ጎደሎ በጎደሎ ሆነች ሴት ጋር እንዴት ያወራሉ? ጌታ ላካቸውና ብቻዋን አገኛት። ቃል በቃል እንዲህ አላት፣ ውሃ ጠጪኝ አላት። ይሄ የመግቢያ ንግግር ነው። የትኛውም አይሁዳዊ ትዝ ይላችሁ ከሆነ የአብርሃም ሎሌ ርብቃን ሲያገኛት ውሃ ጠጪኝ ነው ያላት። የመግቢያ ባና የመጀመሪያ ንግግር ውሃ ጠጪኝ ይላል። ሰው ውሃ ሊያጠጣ ከፈለገ ንግግሩን ማስቀጠል ፈልጓል ማለት ነው። ያዕቆብም ራሔልን የመጀመሪያ ቀን ያገኛት ቀን ውሃ ጠጪኝ ነው ያላት። ውሃ ካጠጣችሁ ንግግሩን እያስቀጠላችሁ ነው፣ ህብረቱን ፈልጋችኋል ማለት ነው። እቺ ሴት እኮ ህብረቱን ላለማስቀጠል ልታጠጣም አልፈለገችም። ምክንያቷም ብዙ ነበር። ጌታ ግን ታገሰ። ለምን? ትክክለኛው የእግዚአብሔር ስጦታ የያዕቆብ ጉርጋር ሳይሆን እሱ እንደሆነ በትክክል ያውቃል። ጠየቃት። ውሃ ስጪኝ ስላት እንዲህ አለ፣ አንተ አይሁዳዊ ነህ፣ እኔ ሳምራዊ ነኝ። ሳምራዊ ከሚሆን ከኔ አንተ አይሁዳዊ ነህ እንዴት ውሃ ትጠይቃለህ አለችው። እንዲህ አላት፣ ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ አላት። ባቅስ ይሄን ውሃ ጉርጋር ከሰጠን ከያዕቆብ ትበልጣለህ አለችው። የያዕቆብ አምላክ ተብሎ የሚታወቁ እሱ እንደሆነ አታውቅም። የአብርሃም የይስሐቅ የያዕቆብ አምላክ የተባለ ያዕቆብን በላባ ቤት ያበዛ፣ ያዕቆብን በላባ ቤት የበዛ፣ ታናሹን ታላቅ ያደረገ፣ ታናሹን በእናቱ ማፀን ታላቅ ያደረገ፣ ምንም ብትሆኑ እናንተ ያዕቆብ ልጆች እኔ ስለማልለወጥ አትጠፉም ብሎ ቃል የገቡላቸው፣ ይስሐቅን በምድረ በዳ ያበዛ፣ 100 እጥፍ ያሳጨደ፣ አብርሃምን በ100 ዓመት ልጅ የሰጠው ይሄው አምላክ ነው ቆሞ የሚያወራት። እሷ ግን ውስንነቷ የሷ የከፍታ ጥግ ያዕቆብ ነው። የሷ የከፍታ ጥግ የሷ የትኩረት ማዕከል ያዕቆብ ነው። ያዕቆብ ነው። ምንም ነገር ከመጣ ከአባታችን ከያዕቆብና ከዚያው ጉርጋር ትበልጣለህ ነው የምትለው። ሁለት ሰዎች ከዱባይ ከመሸ ተነሱ። ከዱባይ ከመሸ ተነሱና በዱባይ ግርማና ውበት አውሮፕላን ላይ ሆነው ወደ አዲስ አበባ እየመጡ በሌሊት በጣም ይደነቃሉ። አጠገብ ወንድና ሴት ናቸው። ዱባይ በማታ እንዴት ነው የምታምረው፣ ከአየር ላይ ስትታይ ደግሞ በጣም ውብ ናት፣ በጣም ማራኪ ከተማ ናት እያሉ እየተነጋገሩ አዲስ አበባ ደረሱ። አዲስ አበባ ደርሰው ወደ ታች ሳዩ ወንዱ እንዲህ አለ፣ ሀበሻ አጠፋፍቶ ተኝቷል አለ። ሀበሻ ማብራት ጠፍቶ ኢትዮጵያ አዲስ አበባ ማብራት ጠፍቶ ሳይሆን ዱባይ ያዩት ውበትና ግርማ አይናቸውን አለቀቀም ነበር። የትኛውም ህይወት ከኢየሱስ ካልጀመረ እንደዚህ ነው የሚሆነው። ኢየሱስን አይተን ስለጀመረን አሁን የትኛውም ብርሃን በፊታችን ደምቆ ሊበራ አይችልም። አሜን ናቸው። የዚህ ሴት ጉዞ ከዱባይ ወደ አዲስ አበባ ሳይሆን ከአዲስ አበባ ወደ ዱባይ ሆነ። እቺ ሴት ጉዟን የጀመረችው ከአዲስ አበባ ነው። ከዱባይ ጀምራ ቢሆን ኖሮማ በአዲስ አበባ በጣም አትገረምም ነበር። እንዴት ሰው ኢየሱስ አጠገቡ ቆሞ በያዕቆብ ይገረማል? እንዴት በያዕቆብ ይገረማል? በጣም አስቸጋሪ እኮ ነው። ስለዚህ አሁን እኛ ታላቁን ብርሃን አይተን ጀምረናል። የትኛውም ምድር ላይ የሚበሩ ብርሃኖች ሁሉ ጨለማ ናቸው ለኛ። አሜን ናቸው ወይ? አሜን ናቸው ወይ? ኢየሱስን አይተን ጀምረናል። ስለዚህ ያዕቆብ እንልም። አሁን የሆነ ሰው አምጥተን ወይ እንትና እንልም። ምክንያቱም ኢየሱስን አይተነዋል። ኢየሱስን አይተነዋል። ትበልጣለህ አለችው። ትበልጣለህ አለችው። ከያዕቆብ ትበልጣለህ አለችው። ውሃ ጠጪኝ የሚልሽ ማን እንደሆነ ብታቂ ኖሮ አንቺ ትለምኙ ነበር አላት። ጉልጋዱ ጥርቅ ነው፣ መግጃም የለህም፣ እንዴት አድርገህ ውሃ ታጠጣኛለህ አለችው። አንቺን ውሃ ብትሰጪኝ እኔ የሕይወት ውሃ ምንጭ እሰጣለሁ፣ በእኔ የሚያምን ደግሞ የሕይወት ውሃ ምንጭ ከሆዱ ይፈልቃል አላት። ከኔ ብቻ እኮ አይደለም፣ ከጠጣሽ ካንቺም ውስጥ ነው የሚፈልቀው አላት። አንዴ ጠጪ እንጂ አላት። ጎርፍ በጎርፍ ነው የምትሆኚው አላት። ጎርፍ በጎርፍ ነው የምትሆኚው አላት። በቃ ከዚህ በኋላ ለዘላለም አትጠሚም አለች። የሴቲቷ ችግር አሁንም ከነዚህ ክፉ ሰዎች የሚለያትን ጉዳይ ስለፈለገኝ አጠጣኝና ዳግመኛ በዚህ እንዳልመጣ አለችው። ጌታ ግን አሁንም ደብቃ እንድትገባ ሳይሆን በፊት ደፍራ ፊት ለፊታቸው እንድትቆም ነው የፈለገው።
ኢየሱስ በአብ ፊትም በሰው ፊትም ድፍረታችን ነው። የትም ቦታ ምን ቆም የማናፍርበት ጉዳይ የኢየሱስ ስም ነው። በምንም ልናንስ እንችላለን፣ የኢየሱስን ስም ስናነሳ ግን ብልጫ አለን። አሜን ናችሁ ወይ? አሜን ናችሁ ወይ? ብርሃንን ንጋትን እኮ ያወቅነው በኢየሱስ ነው። በዚህ ስምማ ኮራ ቀብረረ ነው የምንለው። አሜን ናችሁ ወይ? እስቲ አንድ ጊዜ አሜን በሉ።